አኩራፊ ሰው ብዙ ነገር ያጣል። ሴት ልጅን በጸባይ ካልያዝካት ከሷ በላይ ተንኮለኛ የለም። ነገሩ እንዲህ ነው። ባልና ሚስት በመሃላቸው ግጭት ተፈጥሮ አይነጋገሩም። ሁለቱም በረጅምና በከባድ ትዝታ ውስጥ ተውጠዋል። መጀመሪያ ማውራት ሽንፈት መስሎ ስለታያቸው ሳይነጋገሩ የመኝታ ሰዓታቸው ደረሰ። ድንገት ግን ባል የሆነ ነገር ትዝ አለው። ነገ በጧት የሥራ ሰዓት ደርሶ ከስራ እንዳይዘገይ ትልቅ የሥራ ስብሰባ ለመታደም ወደ ሌላ ሀገር ለመሄድ በረራ አለው። ሁሌም ደግሞ ወደ ስራ ሲሄድ እንቅልፋም በመሆኑ የምትቀሰቅሰው ሚስቱ ናት። እናም ታዲያ የነገው ስብሰባ እንዳያመልጠው ለሚስቱ 11 ሰዓት ቀስቅሽኝ ብሎ በአፉ መናገር ሞት መስሎ ስለታየው ነገ የሥራ ስብሰባ ስላለኝ ወደ ሌላ ሀገር በረራ ስላለብኝ 11 ሰዓት አደራ ቀስቅሽኝ ብሎ በወረቀት ጽፎ እሷ በምታነበው ቦታ አስቀምጦላት ምንም ቃል ሳይተነፍስ ተኛ። ጧት ባል ከእንቅልፉ ሲነቃ ከጧቱ 3 ሰዓት ሆኗል። በረራውም ስብሰባውም አምልጦታል። እንዴት እንደዚያ አስጠንቅቄ ነግሪያት አትቀሰቅሰኝም ብሎ በጣም ተበሳጨ። ከአልጋው ለመነሳት ሲሞክር አንድ ወረቀት ኮሞዲኖ ላይ ተቀምጦ አየ። 11 ሰዓት ሆኗል፣ ተነስ፣ ስብሰባ እንዳያመልጥ የሚል ጽሑፍ ተጽፎበታል። ማን ነው ስህተት የሰራው? ማንስ ልክ? ወዳጄ፣ ሴት ልጅ በተንኮል ሆነ በፍቅር ልትበልጣት ፈጽሞ አትችልም። ሲጀመር ዝምታ ደግሞ መቼም መፍትሄ ሆኖ አያውቅም። ሐሳብ ስጡበት። ኮሜንት ላይ ሐሳባችሁን እፈልጋለሁ። አመሰግናለሁ።